በለው ብሩኬ እኮ እናንተ ላይ ብለኝ አላተኝ። አይ በጣም ያሳዝናል። ለማንኛውም ተስፋ ያደረጉት ሰዎች ወሽመጣቸው ቁርጥ እንዳለ ነው የተረዳሁት። ነገር ቢኖር እንግዲህ ትናንትና ሲላት ምን ተሰማችሁ? አሮጊቶቹ ምናምን መቼም ተንቀጥቅጣችኋል አይደለ? በጣም ተናዳችኋል፣ ደብሯችኋል። የስ በትክክልና እንግዲህ ወሽመጣችሁን ብጥስ ነው ያደረገው። ትናንትና እንግዲህ ከምታረቃቸው ሊብ ላይ መተው ዘና ፈታ እያሉ ነበር። እንግዲህ ሰሞኑን አዲስ ነገር እንደሚኖር ባለሙሉ ተስፋ ነን። ምክንያቱም ከታረቁ እንግዲህ ጥሩ ነገር ይሰራሉ ብዬ አስባለሁ። የሚያጣሏቸው ሰዎች ምናምን ከነሱ ከራቁ በዚሁ ይቀጥላሉ ብዬ ነው የማስበው። እና እንግዲህ ትናንትና ሀይሚዬ ስትሳም ብዙ ሰዎች ተናደዋል፣ እርግጠኛ ነኝ። ደግሞ ትናንትና ቀለበት ሳያስርላት ነው ወይ የሚጋቡት ልጅ የሚወልዱ ብዬ ቪዲዮ ብሰራ በግድ አግባት ነው ወይ ምናምን ስትሉ ነበር። በግድ ሳይሆን ፈልጎ ነው እንግዲህ። ራሱ ሄዶ እኮ ገባ ከቤቷ ሰተት ብሎ ፍቅር ያሸንፋል ሰተት ብሎ ቤቷ ገባ። ታዲያ ከዚህ በላይ በግድ አግባት ነው የሚባል ነው? በግድ አገባት ነው የሚባል? በግድ አገባት ነው እንጂ በግድ አገባቸው አይባልም። እና ፈልጎና ወዶ ፈቅዶ ነው እንጂ እሱ አስገድደው ምናምን እንዳልሆነ ማወቅ አለባችሁ። ምክንያቱም ቤቷ የሄደ ራሱ ወዶ ፈልጎ ነው። እና ደግሞ አንድ ላይ እየኖራችሁ ነው እንዴ እናንተ? በለው እየቆሳችሁት ነው። ብቻ ደስ ይል ነበረ። እንዴት ናችሁ የኔ ወዶች የኔ ማሮች የኔ ፍቅሮች? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። ዛሬ ስራ ነበረኝ ሳልመጣ ቆየው ማለት ነው። እና ያንን ቪዲዮን በእርግጥ ማታ አይቼዋለሁ ጌም ምናምን ሲጫወቱ፣ ግን ለመምጣት ስራ ቢዚ ስለነበር ነው አሁን መጥቻለሁ። እና ምን ልላችሁ ፈልጌ ነው፣ በመጀመሪያ ደረጃ ሀይሚ መቼም ቢሆን ከብሩኬ እንደማትለይ እየተናገረች ነው በስቶሪዋ ላይ። የሷ ቀን መቼም አልቅም። ምክንያቱም ትናንትና ዛ በተለይ ሊብ ላይ ሲላት ደግሞ ነገ ተጣላላችሁ ምናምን ሚል ኮሜንት ብቻ ብዙ አስተያየት ይሰጣሉ። እንትና ይሄ ማን ነው ወንድሙ እንዲለያዩ ሚሳሉ አሉ እያለ ትናንት ሰምታችሁታል? አዎ። እና ሲሰማት በጣም ይናደዳሉ። እና ሚሳሉማ ይኖራሉ። እና ማናቸው ሚሳሉ አትሉም? እንደሚሳሉ እኮ ብሩኬን የሚያፈቅሩት ናቸው። ተስፋ ያልቆረጡ እስካሁን ድረስ መቼም ያገባናል ይወደናል ወይም የሆነ ስጦታ የሆነ ፍቅርን በገንዘብ መግዛት የሚፈልጉ አሉ። አንዳንዶቹ በሰው ሀገር እድሜያቸው ምናምን አልቆ ግን የሰው ባለፊት የሚሉ አሉና እነሱ ናቸው እንግዲህ ስለት የሚያስገቡ። እግዚአብሔር ሆይ ብሩክና ሀይሚን አለያይተህ ሀይሚን ከሌላ ወንድ ጋር ብሩክን ከኔ ጋር አድርገው ብለው የሚሳሉ ይኖራሉ፣ አይጠፉም። ሲጣሉ አሁን ደስ የሚላቸው ጮቤ የሚረግጡ ማለት ነው። የኔ አንበሳ ቡቡዬ፣ የኔ ነብር ቡቡዬ፣ የኔ ጀግና እያሉ ፖስት የሚያደርጉ እነሱ ለምሳሌ በቃ የሚሳሉ እነሱ ናቸው። ለምን እንዲለያዩ ይፈልጋሉ። እሱን የራሳቸው ማድረግ ስለሚፈልጉ እነሱ ናቸው የሚሳሉ እንጂ ትክክለኛና ጤነኛ ሰው እነሱ እንዲለያዩ አይፈልግም። ብሩክን ካልፈለጉት የሚሳል ሰው ይኖራል ብዬ አላስብም። እና እንደዛ ነገር ነው። እና ደግሞ መጣላት እኮ አለ ብዙ ጊዜ። እኔ ብያቸዋለሁ መጀመሪያ ተጣልተው አይቀሩም፣ መታረቃቸው ስለማይቀር በመሀል ገብታችሁ አታጨብጭቡ ብያችሁ ነበር። አንደኛ ነገር ስራ እንደሆነ በብዙ ነገር ማወቅ ትችላላችሁ። ሲጀመር አብዛኛውን የሚሰሩት የእውነት እየተጣሉ እንዳይመስላችሁ። ፍራንክም ሆነ ምንም ሆነ የእውነት እየተጣሉ ምናምን አይደለም። አብዛኛውን እኮ ፍራንክ እኮ ተመካክረው ነው የሚሰሩት። ሁለተኛ ነገር ይሄ የሚሰሩት ነገር የእውነት ተጣልተው አይመስለኝም። እየተጣሉም አይደለም። ሁሌ ግን ስራ እስከሆነ ድረስ የተወሰነ ይሰሩና ከዛ በመሀል ፍራንክ፣ ሁሌ ፍራንክ ስለሚሰለች ማለት ነው። እና ይህንን ድራማ ፈጥረው ሊሆን ይችላል። በብዙ መንገድ ድራማ እንደሆነ ያስታውቃል። ለምን? አንደኛ ልጁ የብሩክ ጓደኛ ነው። ሁለተኛ ነገር ፍጹምና እንትና ሲጣሉ ምና ብቻ በብዙ ነገር አንደ የሆነ ድራማ የሚመስል ነገር አለ። ድራማቲክ ነገር ነው እንጂ የእውነት ተጣልተውም አይደለም። አብዛኛው ጊዜ እዚህ ጋር ሲሰሩ የእውነት እየተጣሉ የሆነ መጥፎ ቃል ሲነጋገሩ የእውነት የማይዋደዱ የማይፈላለጉ የሆነ ለስራ እንደሚሰሩ ምናምን አድርጋችሁ ነው የምታስቡት። ግን እንደዛ አታስቡ። ገባችሁ? አብዛኛው ጊዜ እየተጣሉም አይደለም፣ ድራማ እየሰሩ ነው። በቃ የሚያስተምር ሆኖ በቃ ሪል የሚመስል ነው። እና ትወና ላይ ጎበዝ ስለሆኑ እንጂ ሁሌ እየተጣሉ እየመሰላችሁ ሲጣሉ በጣም ደስ የሚላችሁ አዎ ተጣሉ ከኛ ጋር ይሆናል ከኔ ጋር ይሆናል ብላችሁ በውስጣችሁ ተስፋ የምታደርጉ ሰዎች ተስፋ ቁረጡ። አብዛኛውን ጊዜ እየተጣሉ አይደለም፣ ድራማ እየሰሩ ነበረ። እስካሁን ድረስ ሰሩ። እንደውም ቶሎ ጨረሳችሁት። ቆይ ምን ሆናችሁ ነው? ነገሩን የኢትዮጵያ አንድ ወር እኮ ድራማ ሰርተዋል። ከዛ ከመጣው ገና ሳምንቴ ነው፣ ጨረሱት በቃ ባንዴ። እኔ እኮ ትንሽ አስረዝሙት ብያችሁ ነበር፣ ግን አሳጠራችሁት። ድራማውን አሳጠራችሁትና ፓርቲቱ ሊቀጥል ይችላል። ግን
አብዛኛውን እየተጣሉ አይደለም። ምክንያቱም እነሱ ቢጣሉ ብዙ ነገራቸው ይበላሻል አልኳችሁ እኮ። አንደኛ ስራቸው ነው፣ ሁለተኛ የሚዋደዱ ናቸው፣ የምታስብለት የሚያስብላት ናት፣ የሚተጋገዙ ናቸው፣ ብዙ ጊዜ ተለማምደዋል ምናምን። ቢለያዩ ሁለቱም ይጎዳሉና የእውነት እየተጣሉ አይደለም። አብዛኛውን ቢጣሉ ራሱ ወዶ ሳይሆን በግዳቸው ነው የሚታረቁት። የሚታረቁ ለስራቸው ሲሉ ነው። እሷም ከሌላ ሰው ጋር እሱም ከሌላ ሰው ጋር ቢሆን ስለማያምር ተመልካች ስለሚከፋፈልባቸው ወደውም በሆነ ተገደው አብረው ይቀጥላሉ። እና ደግሞ ለሀይሚ ቀለበት የሚያስርላት የሚያገባት በግድ አግባኝ አግባት ነው ወይ በግድ ቀለበት ሰርላት ነው ወይ? እንደዛ አይነት አስተያየት ብዙ ጊዜ አይቻለው። ብዙ ጊዜ እኔ እንደዚህ ለሀይሚ አንድ ቀን እኮ የሆነ ቀን ቀለበት ያስርላታል፣ የሆነ ቀን ሽማግሌ ይልካል። እንደዛ አይነት ቪዲዮ ስሰራ እኔ ሁሌ ሲያምርሽ ይቀራል እያላችሁ የምትኮምቱልኝ፣ እንዴት አምሮኝ ይቀራል? አምሮቴን አሳካለሁ እንጂ እንዴት ምን ሆናችሁ ነው? እችን አሁን ሀይሚን የመሰለች እንቡጥ አበባ የመሰለች ካሁን ብሩክ አሁን እግሩ እስኪነቃ ቤድ ራሱ ያገኛል? አያገኝም። የምሬ ነው። ሀይሚዬ አስተሳሰቧ ከምኗ ከሁሉ ነገሯ እንደ ሀይሚ አይነት ፍቅረኛ ስለማያገኝ ነው። ቢሄድ ራሱ ከሁሉም የመረጣት ለዛ ነው። እሷ ከሁሉም ስለምትለይበት። አንዳንዴ እኮ ስታጠፋ እሷ አጥፍቶ ራሱ እኮ እሷ ይቅርታ የምጠይቅበት ጊዜ አለ። እንደዚህ ነው በቃ ፍቅር የሚባለው። ትዳር ውስጥም ስትሆኑ እንደዚህ ግጭት ስለሚፈጠር ያኔ መቻቻልን ምናምንን በቃ ተለማምደዋለች። ና እንትና እንደ ሀይሚ የሚችለውም የለም፣ ብልጣ ብልጥ ሆኖ የሚይዘው በቃ ብዙ ነገሮችን የምታሳልፍ ናት። እሱም እንደዛው ጥሩ ነው፣ ብዙ ነገሮችን ያሳልፋል። እና ተመሳሳይ ባህሪ ነው ያላቸው ልላችሁ ፈልጋለሁ። እና አይለያዩም፣ መለያየት አይለያዩም፣ ሊጣሉ ይችላሉ። ግን የእውነት እየተጣሉም አይደለም፣ አትደሳሰቱ። በግድ ምናምን የሚባል ነገር የለም። ራሱ ወዶ ፈልጓት እንጂ እሷ በግድ እኔ ጋር ሁን ብለው ሲጀመር ማለት ነው። ወንድ ልጅ ካልወደዳችሁ ካልፈልጋችሁ ውስጡ ካላሰበ እየፈለገ ብታሽቃብጡለት የፈለገ ነገር ብታደርጉለት በጣም ጥሩ ነገሮችን ብታደርጉለት ራሱ ወደ እናንተ አይመጣም። ይሄን ማወቅ አለባችሁ። ሊመጣ አይችልም፣ በጭራሽ አይመጣም ማለት ነው። ራሱ ሲፈልጋችሁ ሲወዳችሁ እንጂ በግድ እናንተ ለማድረግ ጥረት ብታደርጉ አይሳካም። እሷም ቢሆን እሱ ስለፈለጋት ስለወደዳት እንጂ እሷ በግድ ከኔ ጋር ሁን ብላ ከእሷ ጋር ለማድረግ ብትሞክር የበለጠ ነው ሊረቃት የሚችለው እንጂ ከእሷ ጋር ቀጥል አይችልም። ሲቀጥል ደግሞ በግድ ወይም ሀይሚ ምኗ የሚያስጠላ ሆኖ ምኗ የሚደብር ሆኖ ነው ብሩክ ከሀይሚ ሌላ የሚመኘው። ከሀይሚ የተሻለ ስለማያገኝ በሄድ ራሱ በአስተሳሰብ በመልክ በቁመና በሁሉ ነገር እንደሷ ቅምም አድርጎ የፈጠረው ሰው ስለማያገኝ እንጂ ቢያገኝ ሊሄድ ይችላል። ግን ከሷ የበለጠ ስለማያገኝ አይሄድም እሱ አይሄድም። ገባችሁ? እና በቅርቡ ብዙ አዳዲስ ነገሮች ይኖራሉ ብዬ አስባለሁ። ሰርፕራይዝ ይኖራል ምናምን እንግዲህ ከአንድ ቤት መኖር ከጀመሩ ነገሮችን ያፋጥናሉ፣ ይቆሰቁሱታል ብዬ አስባለሁ። እንግዲህ ሰሞኑን አሪፍ ቪዲዮ ነው የሚፖስትልን። ይህን ተስፋ አድርጉ። ማታ ፈታ ዘና የምንልበት እንጂ የምንናደድበት ወይም እርስ በርሳችን እኛ እኮ ሞኝነታችን እነሱ ድራማ እየሰሩ እኛ የምንጣላው ነገር የምንቀጣቀጠው ነገር አየኛ ነገር አይቀመሞች እኛ እኮ በጣም ብናሰግ ፍጡር ነን እኮ። በቃ የራሳችን አሮ የሰው አሻግረን የሰው የምናማሰል ሰዎች እኮ ነን። ገባቸው አይደለ? እኛ የራሳችን ተስማምተን ስራችን እንደመስራት እነሱ ድራማ ሲሰሩ እኛ የምንጣለው ነገርስ ሀይሚና ጥፋተኛ ብሩክ ጥፋተኛ እንደዚህ እያለ ነው የምንሰራው ነገር ጥሩ አይደለም። መጨረሻ ላይ አብረው ሲሆኑ ምን አይነት አስተያየት እንሰጣለን? እና በቃ ሰሞኑን በቃ ዘና የሚያደርግ ቪዲዮ እንደሚሰሩልን ተስፋ አደርጋለሁ። እኔ ኢትዮጵያ ከመሄዴ በፊት ማለት ነው የሚሰሩት ቪዲዮ ወይኔ እንዴት ደስ እንደሚል ነበር። በቃ ፈታ ነበር የሚያደርጉኝ። ብቻ አሪፍ ነገር ይሰራሉ ብዬ ነው ማስበው። ድጋሜ ይጣላሉ ብዬ አላስብም። ቢጣሉም ስራ እንደሆነ ነው እኔ ማስበው። እኔ ባለፈውም ስራ እንደሆነ አውቃለሁ እኮ፣ ግን በቃ ስራ እንደሆነ እያወቅን እንደ ቪዲዮ ነው እኛ አስተያየት የምንሰጠው። ገባቸው አይደለ? ሊጣሉ ይችላሉ ግን መታረቃቸው አይቀርም። እና የእውነት እየተጣሉ የሚመስላችሁ ሰዎች ተስፋ ቆረጡ። እየተጣሉ አይደለም፣ አብዛኛውን ጊዜ ተመካክረው ድራማ እየሰሩ ነው ልላችሁ ፈልጋለሁ። ከዛ ውጭ መልካም ቀን ይሁንላችሁ።